ታላቁ ነብይ ሰለላሁ ዐለይሂ ወሰለም እንዲህ ብሎ ይመክሩናል። ኢርሐሙ መን ፊል አርድ ይርሐሙኩም መን ፊስ ሰማ። መሬት ላይ ያለው እዘኑ የሰማዩ ጌታ ያዝንላቸዋል ይሉናል። ባሳለፍናቸው የተለያዩ መልካም ስራ ለመስራት የበጎ ስራዎችን ለመስራት በገጠሪቷ ኢትዮጵያ የተለያዩ ስራዎችን አይተናል። ይህም በምናይበት ጊዜ ደግሞ በተቃራኒ ደግሞ እጅግ በጣም የሚያሳዝኑ ልብ የሚሰብሩ ስራዎችንም አይተናል። አሁን እንግዲህ ያለንበት አንድ ብለን ዙልሂጃን ቀናቶችን ጀምረናል። በዚህ ቀናቶች እንግዲህ የተለያዩ መልካም ስራዎች ይሰራሉ። ከነዚህ መልካም ስራዎች አንዱ ቤተሰብን መዘየር ወይም ጋብቻ መፈጸም፣ ወንድምን ማየት፣ እህትን ማየት አንዱ የእንቅስቃሴ አካል ነውና ዘንድሮ ወደ አገር ቤት ወደ ቤተሰብ የትኛውም የኢትዮጵያ ክልል ለምትሄዱ ወንድሞቻችንና እህቶቻችን ትልቁ የሰው ልጆችን ነውር የሚሸፍነው ልብስ ነው። ገጠሪቱ ኢትዮጵያ ደግሞ በአብዛኛው እንዳየነው ልብስ የማግኘት እድላቸው በጣም ጠባብ ነው። ዛሬ በኢትዮጵያ ኑሮ እንኳን አንድ ሰው ልብስ ለመግዛት በጣም ከባድ ነው። የገጠሩ ደግሞ እንዴት ይሆናል የሚለው ሁላችንም ለመመለስ የሚያስቸግረን አይደለምና ለማብላቱም ለማጠጣቱም እንደምንጓጓ ሁሉ ከዚህም ባልተናነሰ ለጎረቤት ለእናቶቻችን ለአክስቶቻችን ለአካባቢ በሚል አላህ ያስቻለንን ያክል ልብስ ይዘን በመሄድ ሁላችንም በጋራ ይህንን ትልቅ ችግር እንቀርፋለን ብዬ አስባለሁ። ዙልሂጃ ከመልካም ስራዎች አንዱ ለሰዎች መድረስ ሰዎችን ማስደሰት ነውና በዚህ መልካም ቀን መልካም ስራ እንስራ እያልኩኝ ለማስታወስ ያክል ነው። ወጀዛኩሙላህ ኸይረን።